1 week after the US paused military assistance to Ukraine, including intelligence sharing, Washington says it has changed its mind. በጅዳው ስምምነት የ30 ቀናት የተኩስ አቁም ለማድረግ ዩክሬን እሽቷን ገለጸች። የጦር እስረኞች ልውውጥ ይደረጋልና ሌሎች ጉዳዮችም ተካተውበታል። የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሱላ ቮን ደር ሌየን የአውሮፓ ህብረት ዩክሬን ለ30 ቀናት ተኩስ አቁም ለማድረግ መስማማቷ ትልቅ እርምጃና አዎንታዊ ለውጥና ህብረቱም በደስታ እንደሚቀበለው ተናገሩ። በፈረንጆቹ ግንቦት 2019 ወደ ስልጣን የመጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ከሹመታቸው 3 ዓመት በኋላ ነበር በፈረንጆቹ 2022 የሩሲያና ዩክሬን ጦርነት የፈነዳው። ከዚህ ጊዜ ጀምሮ ዜሌንስኪ የተለያዩ ሀገራትን በጦርነቱ ዙሪያ ለመምከርና እርዳታ ለመፈለግ የሀያላኑን በር ሲያንኳኩ የከረሙት ለመጀመሪያ ጊዜም የ10 ሰዓት ጉዞ ካደረጉ በኋላም ዋሽንግተን ገብተው ከጆ ባይደን ጋር ስለ ጦርነቱም መከሩ። ዩክሬን እስከ ትራምፕ መምጣት ድረስ ከአሜሪካ ብዙ ቢሊዮን ዶላሮችን ወስዳለች። በጦር ግንባር ግን የታሰበውን ያህል ውጤት አልቀናትም። በኔቶ አባል ሀገራት አይዞሽ ብትባልም በቀድሞ ፕሬዝዳንት ጆ ባይደን አለውልሽ በሚል ቃል ቢገባላትም ከጀርመን ዘመናዊ የፓትሪዮት ታንክ እንዲሁም ከሌሎች የአውሮፓ ሀገራት የገንዘብና የጦር መሳሪያ እርዳታ ቢጎርፍላትም ዩክሬን የተፈለገውን ድል ለማስመዝገብ አልሆነላትም የሚል ትችት ከለጋሽ ሀገራት ሲቀርብባት ቆይቷል። ከዋሽንግተን እስከ ሞስኮ ውዝግብን የፈጠረው ከብራሰልስ እስከ ብሪክስ አጀንዳ ሆኖ የቀረበው ከአውሮፓ ህብረት እስከ ጸጥታው ምክር ቤት ከተባበሩት መንግስታት ድርጅት እስከ ዓለም አቀፉ የወንጀለኞች ፍርድ ቤት ብሎም እስከ ቤጂንግና ፒዮንግያንግ እንዲሁም እስካሁኑ ጅዳ ስብሰባ ድረስ የሩሲያና የዩክሬን ጦርነት ትልቅ አጀንዳ በመሆን ከርሟል። ሩሲያ በየካቲት 2022 ወደ ዩክሬን ልዩ ዘመቻ በሚል ከገባች በኋላ 20 በመቶ የሚሆኑ የዩክሬን ግዛትም ተቆጣጥራለች። የዩክሬኑ ፕሬዝዳንት ከዶናልድ ትራምፕ ጋር ውዝግብ ውስጥ ገብተው ቆይተው የነበረው ጉዳይ ደግሞ ሌላው ትልቅ መነጋገሪያ ሆኖ መሰንበቱም የሚታወስ ነው። ዜሌንስኪም የይቅርታ መልእክት ለዶናልድ ትራምፕ መላካቸው በፖለቲካው ዓለም ልዩ ስፍራ የሚሰጠው ክስተት ሆኖም ነበር። ከዚህ ሁሉ በኋላ የዋሽንግተንና የኪየቭ ባለስልጣናት በሳውዲ አረቢያ ጅዳ ባደረጉት የአንድ ቀን ውይይት ዩክሬን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት እቅድ ለመቀበል መዘጋጀቷን በይፋ አስታውቃለች። ዩክሬን ይህንን የተኩስ ስምምነት እቅድ ትቀበላለች። በአዎንታዊ መልኩ አይተነዋል። ወደፊት ለመራመድም ተዘጋጅተናል። አሜሪካም ሩሲያን ስምምነቱን እንድትቀበል ማድረግ ይኖርባታል። ሩሲያ ስትስማማ እኛም እንስማማለን። አሜሪካም ለዩክሬን አቋርጣው የነበረውን የጦር መሳሪያና የስለላ መረጃ መስጠትን መልሳ ልታስቀጥል እንደምትችል መረጃዎች አመላክተዋል። የአሜሪካና ዩክሬን መግለጫ እንደሚለው ሁለቱም ተደራዳሪ ቡድኖቻቸውን ለመሰየም ከተስማሙ በኋላ የዩክሬን ዘላቂ ደህንነትን የሚያረጋግጥና ሰላም ለማስፈን የሚያስችል ድርድር ይጀምራሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ሩሲያም ሀሳቡን እንደምትቀበል ተስፋ እንዳላቸው በጅዳ ጋዜጣዊ መግለጫቸው ላይ ተናግረዋል። ዛሬ የምናቀርብላችሁ ዩክሬን የተኩስ አቁም ለማድረግ መስማማቷንና አስቸኳይ ድርድር እንዲደረግ ነው። ቀጣይነት ያለውና የዩክሬን ደህንነትን የሚያስጠብቅ እንዲሁም ከስምምነት ተደርሷል። የሳውዲ አረቢያ አደራዳሪዎችንም እናመሰግናለን። ኪየቭ ተኩስ ለማቆምና ለመነጋገር ዝግጁ ናት ያሉት ሩቢዮ ሩሲያም ሀሳቡን ካልተቀበለች ግን ሰላም ለማምጣት እንቅፋት የሆነው ማን እንደሆነ እንረዳለን ካሉ በኋላ ዩክሬናውያን የተቀበሉትን ሀሳብ አቅርበናል፣ ይህም የተኩስ ማቆምና አፋጣኝ ድርድር ለማድረግ ያስችላል ብለዋል። በተጨማሪም ትራምፕና ዜሌንስኪም የማዕድን ስምምነት ለማድረግ ተስማምተዋል ሲል የጋራ መግለጫው ገልጸዋል። ለዩክሬን አሜሪካ የደህንነት ዋስትና ስትሰጥ፣ በምላሹ ደግሞ ዩክሬን የከበሩ የምድር ማዕድናትን ለአሜሪካ ለመስጠት ከዚህ በፊት ቃል ገብታ ነበር። ነገር ግን ይህ ጉዳይ በነጩ ቤተ መንግስት በነበረው ሰጥ አገባ ምክንያት ተስተጓጉሎ መቆየቱም ይታወሳል። ስምምነቱ የጅዳው ድርድር አካል አለመሆኑን የጠቆሙት ሩቢዮ በዩክሬንና አሜሪካ ግምጃ ቤቶች ውይይት ተደርጎበታል ብለዋል። የአሜሪካና ዩክሬን የጋራ መግለጫ እንደሚለው ኪየቭ በማንኛውም የሰላም ሂደት ውስጥ የአውሮፓ መሳተፍ እንዳለበትም መናገሯ ተገልጿል። ባለፈው ሳምንት ትራምፕ ሩሲያን ወደ ስምምነቱ ለማምጣት በሞስኮ ላይ ተጨማሪ ማዕቀብ ሊጣልባት እንደሚችል ባልተለመደ መልኩ መዛታቸው ምናልባት ከሩሲያ ጋር ውጥረት ውስጥ እንዳይገቡ ስጋት ጭሮ ነበር። ከጅዳው ስምምነት በኋላ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጉዳዩን ለሩሲያ እንደሚያቀርቡና ኳሱ በሩሲያ ሜዳ መሆኑን ወይንም ዘ ቦል ዋዝ ናው ኢን ዘ ሩሲያስ ኮርት ሲሉም ተናግረዋል። ከማርክ ሩቢዮ በመቀጠል ዜሌንስኪ አሁን ላይ ሩሲያ በሀሳቡ እንድትስማማ ለማሳመን ግፊት ማድረግ ያለባት ዋሽንግተን ናት ሲሉም ተደምጠዋል። የ30 ቀን የተኩስ አቁም ስምምነቱ ዜሌንስኪ ሩሲያ በባህርና
በአየር የምታደርሰውን ጥቃት እንድታቆም ካቀረቡት ሐሳብ የተሻገረ ነውም ተብሏል። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በጅዳ ለተካሄደው ምክክር ዶናልድ ትራምፕንም አመስግነዋል። ዜሌንስኪ በቪዲዮ በለቀቁት መግለጫ ሩሲያ ጦርነቱን ለማስቆም ወይንም ጦርነቱን ለመቀጠል ፈቃደኛነቷን ማሳየት አለባትም ብለዋል። ሰዓቱ ሙሉውን እውነት የምንለይበት ነው ሲሉም ተናግረዋል። ይህ ንግግራቸው አንድ የተደበቀ እውነትና በጦርነቱ ውስጥ ያልተገለጠ ነገር እንዳለ ያመላክታል። ለጊዜው ግን ምን አይነት እውነት እንደሆነ ለማወቅ ጊዜ ይወስዳል ይላሉ የፖለቲካ ተንታኞች። የጅዳው ንግግር በዜሌንስኪና በዶናልድ ትራምፕ መካከል ኦቫል ኦፊስ ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የተካሄደ የመጀመሪያው ይፋዊ ውይይት ነውም ተብሏል። ከዚህ ከጅዳው ስብሰባ በኋላም የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር እንደሚመክሩና በሐሳቡም እንደሚስማሙ ተስፋ እንደሚያደርጉ በነጩ ቤተ መንግስት ለተገኙ ጋዜጠኞች ገለጻ አድርገዋል። ለጭብጨባ ሁለቱም እጆች ያስፈልጋሉ ያሉት ትራምፕ የተኩስ አቁም ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ እንደሚፈረም ተስፋ እንዳላቸውም ተናግረዋል። በንግግራቸው ያሰሙት የሁለት እጅ ሐሳብ ምናልባት በዩክሬንና ሩሲያ መካከል መስማማት ካልተደረሰ ውጤት እንደማይኖር ያመላክታል ማለት ነው ይላሉ የፖለቲካ ተንታኞች። ከሩሲያ ጋር ትልቅ ስብሰባ ይኖረናል፣ ጥሩ ውይይት እንደሚኖር ተስፋ እናደርጋለን ያሉት ትራምፕ ዜሌንስኪን ወደ ዋሽንግተን እንዲመለሱና ለመጋበዝ ፍላጎት እንዳላቸውም ገልጸዋል። ከዚህ በፊት ትራምፕ ከዩክሬን ይልቅ ሩሲያ ወደ ስምምነት ለመድረስ ትቀርባለች ማለታቸውም አይዘነጋም። ከዚሁ ጋር ተያይዞም የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ሞስኮ በሚቀጥሉት ጥቂት ቀናት ውስጥ ከአሜሪካ ተወካዮች ጋር ለመነጋገር እምቢ እንደማትል መናገራቸውም ይታወሳል። የአሜሪካና ዩክሬን ልዑካን የተገናኙት የሁለቱ ሀገራት ጦርነት ተባብሶ በቀጠለበትና ዩክሬን የሰው አልባ አውሮፕላን ናዳ በሩሲያ ላይ ካደረሰች በኋላ ሩሲያም ያጸፋ ምላሽ እየሰጠች ባለበት ወቅት መሆኑ ጉዳዩን ውስብስብ ሊያደርገው ይችላል ይላሉ ጉዳዩን የሚከታተሉ ወገኖች። የጅዳው ስምምነት አንኳር ጉዳዮችም አንደኛ አሜሪካ በዩክሬን ላይ ጥላው የነበረውን እርዳታ ታነሳለች። ሁለተኛ በማዕድን ጉዳዮች ላይ አጠቃላይ ስምምነት ላይ ተደርሷል። ሶስተኛ የጦር ምርኮኞችን መለዋወጥ፣ ሰብአዊ እርዳታ ማድረስ፣ የታሰሩ ንጹሐንን መፍታት፣ በኃይል ወደ ሩሲያ የተወሰዱ ሕፃናትን ማስመለስ፣ አራተኛ አደራዳሪ ወገኖችን በጋራ መሰየም ናቸው። ከዚህ ከጅዳው ስምምነት በኋላም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አሜሪካና ዩክሬን ስለደረሱት ስምምነት በቅርበት እየተከታተሉ መሆናቸውን ገልጸው ከአሜሪካና ዩክሬን ጋር ለመገናኘት እንዲሁም ጉዳዩን አስመልክቶ በሚቀጥሉት ቀናት ክሬምሊን መግለጫ እንደሚሰጥ አስታውቀዋል። ፔስኮቭ ከአሜሪካ መረጃ እንደሚፈልጉ ከተናገሩ በኋላ ሩሲያ ከአሜሪካ ጋር ንግግር ስትጀምር ሁኔታውን ማበላሸት ስለማትፈልግ ነገሮችን በቅድሚያ በስልክ ለማመቻቸት እቅድ መያዙንም ተናግረዋል። በመጨረሻም ዛሬም ቀጥሎ በዋለው የሩሲያና ዩክሬን ጦርነት የሩሲያ መከላከያ ሚኒስቴር ባወጣው መግለጫ በምዕራብ ሩሲያ በኩርስክ ግዛት የሚገኙ 5 መንደሮችን በቁጥጥር ስር ማድረጉን ይፋ አድርጓል።